ሰላም እንድትቆያችሁ ውድ ተመልካቾቻችን የሰዓቱን መረጃ ይዘላችሁ ቀርበናል። ዋና ዋናዎቹን እነግራችኋለሁኝ። በአሜሪካ ኦሃዮ ግዛት ወደ 12 ሰዎች ከባድ ተኩስ ተከፍቶባቸው ቆስሏል የተባለው የአሜሪካው ተኩስ የምንመለከተው ይኖራል። ሲሆን ደግሞ ሰሜን ኮሪያም እንግዲህ እጅግ ከባድ ሚሳኤል የኒውክሌር ሚሳኤሎችን በእጥፍ ጨምራለች ምርቷን ማለት ነው። እንደሱም ኢራንም እንግዲህ የተከበሩ የሚሳኤል ከተማዎቿን ዳግም ስራ አስጀምራለች የተባለው እንግዲህ ቪዲዮዎችን እያሳየች ነው የምትገኘው። ስለሱ ነገራችሁ ነገር ይኖራል። በመጨረሻም እንግዲህ ስለ ሶማሌላንድም የሚያወራው ነገር ይኖራል። ሶማሌላንድም ለኢትዮጵያ ከኢትዮጵያ ጋር ግንኙነት ወይም እንደ አዲስ መነጋገር እፈልጋለሁ ስትል ይፋ አድርጋለች። የትናንትናው የባህር ዳሩ ሰልፍ እንግዲህ የታገኛችሁት፣ እንደዚሁም የደሴው የምሽት ፕሮግራም ትናንትናና ዛሬ የሚቀጥለውን ስለ አርሲው ተቃውሟቸውን እያሰሙ ይገኛሉ። ያው በጉባኤው በማስመልከት ማለት ነው። እነዚህና በርካታ ጉዳዮችን የምናነሳበት የሰዓቱ መረጃችን አሁን ይጀምራል። ከሀገር ውስጥና ከውጭ ጉዳዮችን ይጀምራል። እንደዚሁም ስለ ኤርትራም አዳዲስ መረጃዎች ወጥተዋል። የተባበሩት መንግስታት ድርጅት ደብዳቤ መጻፉ ይታወቃል። ኤርትራ ምን ጉዳይ ያጠቃልላል እየጠቀሰ ነው የሚለውን ነግራችሁ ነው የሚሆነው። ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ጠይቃችኋለን። ወደ መረጃዎቹ ሄድ። የመጀመሪያው መረጃችን የሚሆነው በአሜሪካ ከባድ ተኩስ ተከፍቶ በርካቶች ሕይወታቸው እንግዲህ ጉዳት ደርሶባቸዋል የተባለው የአካል ጉዳት ነው እስካሁን የደረሰው። የሞት ጉዳት እስካሁን አልደረሰም ሲል ፖሊስ አስታውቋል ነው የተባለው። እንግዲህ ታጣቂው ከባድ ተኩስ ነው የከፈተው የፌስቲቫል እያከበሩ የሚገኘው ኦሃዮ በምትባለው ግዛት እንግዲህ ፌስቲቫል ይከበራል በየአመቱ ከሰኔ 6 እስከ ሰኔ 7 ማለት ነው። በዛ ላይ ነው ከባድ ተኩስ የከፈተው። በዚህም ተኩስ እንግዲህ በርካቶች የአካል ጉዳት አጋጥሟቸዋል። ይህንን ጉዳት ያደረሰውንም ሰውዬ ወይም ደግሞ ግለሰቡን ፖሊስ በቁጥጥር ስር ለማዋል ከባድ ጥረት እያደረግኩ ነው እያለ ነው የሚገኘው። በአሜሪካ እንደዚህ ያለ ጥቃቶች ተደጋግመው እየቀጠሉ ናቸው። እንግዲህ ዶናልድ ትራምፕ ላይ ሳይቀር እንደዚህ ያለ ጥቃት ይሞከራል እና አሁንም ይሄ እንግዲህ ፌስቲቫሉ እያከበሩ ባለበት ወቅት ነው ጥቃት የደረሰባቸው። በብዛት ጥቃት የደረሰባቸው ደግሞ ከ12 እስከ 64 ያሉ እንግዲህ የእድሜ ክልል ውስጥ ያሉ እንደሆኑ ተገልጿል። በቀጣይነት የምንመለከታት ሰሜን ኮሪያ ነው። ሰሜን ኮሪያ እጅግ በከፍተኛ ሁኔታ የኒውክሌር የጦር መሳሪያዋን በእጥፍ እያሳደገች መሆኑን የተነገረው። ሀይባ የሌላት ሰሜን ኮሪያ ማንም አይናገራትም። በነገራችን ላይ በቢሊየንም ብታመርት በሚሊየንም በምንም ነገራት አካል የለም። በቀጣይ የምንመለከታት ኢራን ነች። ኢራን እንደሚታወቀው ከባባድ እንግዲህ የሚሳኤል ከተሞች እንዳሉ ይታወቃል። እነዚህ የሚሳኤል ከተሞች አሁን ተከፍተዋል የተባለው ለጥቃት ይሁን ለምን እንደሆነ አልታወቀም። እንግዲህ መሳሪያዎቿን ከፍታ እያሳየች ነው የምትገኘው። በአሁኑ ሰዓት በርካቶች የተናገሩበት ነው የሚገኘው። ዳግም ጦርነት ልትጀምር ነው የሚለው አወዛጋቢ ጉዳይ ነው። ያው በሊባኖስ እንግዲህ ሰላም አልወረደም። ያ ሰላም ካልወረደ ደግሞ ኢራንም እንግዲህ አንዱ ተዋጊ አካል ትሆናለች ተብሎ የጠበቀ ነው የሚገኘው እና በዛ ምክንያት ሊሆን ይችላል እንግዲህ እነዚህ ሚሳኤሎቿን ከፍታ እያሳየች ነው የምትገኘው። በአሜሪካን በኩልም እንግዲህ አንዳንድ እንግዲህ ተቃራኒ ሀሳቦች ሲወጡ ነው የሚገኘው። ኢራን የኢራን ብር ማለት ነው ወደ 24 ቢሊዮን ዶላር እንዲለቀቅላት ትፈልጋለች። አሜሪካ ደግሞ ይህንን አልለቅም ማለቷ ይታወሳል እና ከዚህ ጋር በተገናኘ ውጥረቶች እንዳሉ ነው እና የተኩስ ልውውጥም አልፎ አልፎ ስላለ ለዛ ነው ይህ ሚሳኤል እንግዲህ እያሳየች የምትገኘው። ሌላኛው ምርጫችን የሚሆነው ደግሞ ኤርትራ ናት። ይቅርታ ኤርትራ እንግዲህ እንደሚታወቀው እንግዲህ ስለ ጽምዶ ደብዳቤ ጽፋለች ለተባበሩት መንግስታት ድርጅት። በትናንትናው ዕለት ጥቃት ደርሶ ነበረ። በእንግዲህ ከባድ የድሮን ጥቃት ደርሷል። ያን አስመልክቶ ይመስላል ይሄ ደብዳቤ የተጻፈው የተባለው። እንግዲህ ስለ ጽምዶ ጉዳይ የኢትዮጵያ መንግስት በርካታ ትችት ሲያቀርብ ነበረ። አሁን ደግሞ እንግዲህ ኤርትራ ይህን አስመልክታ ደብዳቤ ጽፋለች የተባበሩት መንግስታት ድርጅት። ጽምዶ በመንግስታት ደረጃ አይደለም በማህበረሰቡ ነው፣ የህዝብ ለህዝብ ግንኙነት ነው፣ አብሮ የመስራት የመተባበር ጥረት ነው እንጂ ሌላ ፖለቲካዊ ዓላማ የለውም ስትል ይፋ አድርጋለች ነው የተባለው። እናንተ በዚህ ጉዳይ ምን አሰባችሁ?